በዛሬው የዜና መጽሔታችን በደቡብ ኦሞ ዳሰነች ወረዳ ተጥሎ የነበረው የእንቅስቃሴ ገደብ መነሳት፣ የቀይ ባህር አፋር ዲሞክራሲያዊ ድርጅትና የቀይ ባህር ብሔራዊ ኮንግረስ የጋራ ስብሰባም፣ አዲሱ የአሜሪካ ዓለም አቀፍ የጤና ስትራቴጂና እንደምታው፣ እንዲሁም እስራኤል ለሶማሊላንድ የሰጠችው ዕውቅናና የአውሮፓ ህብረትን ጨምሮ የተለያዩ ሀገራት ምላሽ የሚሉ ርዕሰ ጉዳዮችን እንዳስሳለን። በዚሁ ቅደም ተከተል ይደመጣሉ። ወደ ቀዳሚው ስናልፍ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን የዳሰነች ወረዳ መስተዳድር ከማርበርግ በሽታ ጋር በተያያዘ ጥሎት የቆየውን የእንቅስቃሴ ገደብ ማንሳቱን አስታውቋል። የወረዳው ዋና አስተዳዳሪ አቶ ታደለ ሀቴ ለዶቼ ቬለ እንዳስታወቁት የእንቅስቃሴ ገደቡ ከዛሬ ጀምሮ የተነሳው ከጤና ተቋማት እየተውጣጡ የሚገኙት ዕለታዊ ሪፖርቶችን ገምግሞ በዛ መሰረት በማድረግ ነው ብሏል። የሐዋሳው ወኪላችን ሸዋንግዛው ወጋየው ዝርዝሩን ያቀርብልናል። ገደቡ የተነሳው የበሽታውን ስርጭት ለመግታት የተቋቋመው የወረዳው አብይ ኮሚቴ ባሳለፈው ውሳኔ መሰረት መሆኑን የወረዳው መስተዳድር አስታውቋል። እገዳው በዋናነት የሕዝብ ማመላለሻ ትራንስፖርት እንዲጀመርና ተዘግተው የቆዩ ትምህርት ቤቶች እንዲከፈቱ የሚለውን ያካተተ መሆኑን የወረዳው ዋና አስተዳዳሪ አቶ ታደለ ሀቴ ለዶቼ ቬለ ገልጸዋል። አሁን ላይ ያለው ሁኔታ የስርጭቱ ሁኔታ ትንሽ ረገብ ያለና ሪፖርቶች ዜሮ በመሆናቸው ጋር ተያይዞ አንደኛው ያው ዜጎች ተንቀሳቅሶ መስራት ይችሉ ዘንድ ትራንስፖርቴሽን አገልግሎት የግድ አስፈላጊ ነው። ከዛ ጋር ተያይዞ ጥረን ከዛሬ ጀምሮ አንዳንድ እቅዶችን ማንሳት ችለናል ማለት ነው። በተለይ ያው የትራንስፖርት አገልግሎት ጋር ተያይዞ ሰው ኦቨር እንዳይጭነው ወንበር ላይ ሆኖ እንቀሳቀስ ገደብ ተነስቷል። ያው ትምህርት ቤቶችንም ጨምሮ ማለት ነው። ትምህርት ቤቶች ያው ከሰዓትና መጥዋትና ማታ እንዲያስተምሩ ነው የተደረገው። ምናልባት በክላስ ውስጥ 50 ተማሪ ካለ ያው ጠዋት 25 ከሰዓት 25 እንዲያስተምሩ እየደረጃቸው አንስተናል ማለት ነው። በደቡብ ኦሞ ባሪ ዞኖችም ሆነ በዳሰነች ወረዳም እስከ ትናንት እሁድ ባለው የ14 ቀናት ቆይታ ወዲህ አዲስ የማርበርግ ቫይረስ ተጠቂ አለመመዝገቡን በደቡብ ኢትዮጵያ ክልል ጤና ቢሮ የቀውስ ክስተት አስተዳደር ስርዓት ባወጣው ዕለታዊ ሪፖርት አስታውቋል። አሁን ላይ በዳሰነች ወረዳ ከ2 ሳምንታት በፊት በበሽታ ከሞተ አንድ ሰው በስተቀር እስካሁን ቫይረሱ የተገኘበት ሰው አለመኖሩን የጠቀሱት ዋና አስተዳዳሪው ያም ሆኖ ንክኪ ይኖራቸዋል ተብሎ የተገመቱ 170 ሰዎች ክትትል እየተደረገላቸው ይገኛል ብለዋል። ባለፈው ከነበረውን አንድ ኬዝ ውጭ እስካሁን ድረስ ምንም አይነት ኬዝ አላገኘንም። ያው ሪዘልቶቹ ቴስት ማለት ምንድነው ናሙና እየተወሰዱ እየተላኩ ነው። አክቹዋሊ ያለው ጥሩ ነገሮች ናቸው ያሉት። እስካሁን ድረስ ሞል ሁሉም ያው ኔጌቲቭ ናቸው። አሁን ያው ኮንታክቶች ምናልባት ጥርጣሬ አሳሶኬት ናቸው ብለን ያለን ወደ 170 ሰው ነው በእጃችን ያለው። ያው እነዚህ በቤታቸው ሆነው ነው ሰርቬላንስ ስራዎች እየተሰሩ ነው። ክትትል የሚደረግባቸው ማለት ነው። ያው ሙቀት መጠናቸው የተለካ እየታዩ ምናልባት የተለየ ካለ ወደ አይሶሌሽን እየተወሰዱ እዛ ይቆያሉ። ችግር ከሌላቸው ደግሞ ወደ ቤታቸው እየተመለሱ እዚያው አካባቢ ላይ የቤት አይሶሌት እንዲሆኑ ነው የሚደረገው ማለት ነው። በወረዳው ቀደም ሲል ቫይረሱ ከተገኘባቸው ጋር ንክኪ ይኖራቸዋል ተብለው ለሚገመቱ ሰዎች ከትናንት ጀምሮ በድሮን የታገዘ ክትባት የመስጠት ስራ በመከናወን ላይ እንደሚገኝም መስተዳድሩ ገልጿል። የጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በወረዳው በተጀመረው በዚሁ ክትባት በርቀት ቀበሌያት ለሚገኙና ተጋላጭ ናቸው ተብለው የሚገመቱ የማህበረሰብ ክፍሎችን ለመድረስ እየተሰራ እንደሚገኝ ጠቅሰዋል። ወረዳችን ድሮን በመላክ እና በተሳካ ሁኔታ ክትባት መውሰድ ስራው ተጀምሯል። በተለይ ተጋላጭነት ያላቸው ሰዎች ናቸው። በተለይ ኮንታክት ያላቸው ምናልባት በድርታ ላይ ኮንታክት ያላቸው ሰስፔክትድ የሆኑት ኬዞች ካሉ እነዚህ ምናልባት ከመጀመሪያው ኬዝ ጋር ግንኙነት ያላቸውና ንክኪ ያላቸው ሰዎች ናቸው። እነዚህ አይነት ክትባቶች የሚሰጣቸው ማለት ነው። ብቻል ያው አጠቃላይ ማህበረሰብን ከዚህ ከበሽታው ለመጠበቅ ክትባት ያገኘ ጥሩ ነው። ካለው የክትባት ስርጭቱ አናሳ ከመሆኑ ጋር ተያይዞ ተጋላጭ የነበሩ ምናልባት ተጋላጭ ናቸው ተብሎ የሚታሰቡ የዛ ማህበረሰብ አካል ናቸው ይህን ክትባት የሚሰጣቸው። በደቡብ ኢትዮጵያ ክልል በደቡብ ኦሞና አሪ ዞኖች ከህዳር ወር መግቢያ አንስቶ ተከስቶ በነበረው የማርበርግ ቫይረስ በሽታም እስከ ትናንት እሁድ ለ3294 ሰዎች የላቦራቶሪ ምርመራ መደረጉን የጤና ሚኒስቴር አስታውቋል። በውጤቱም እስካሁን 14 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም መካከል 9ኙ ህይወታቸው ሲያልፍ 5ቱ አገግመው ከቤተሰብ መቀላቀላቸውን ሚኒስቴሩ በበሽታ ዕለታዊ ሁኔታ ሪፖርቱ አስፍሯል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ። ሁለተኛው ዘገባችን ወደ አፋር ሰመራ ይወስደናል።
በሶስት አጎራባች ሀገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ የሚገኙ የአፋር ሕዝብ ተወካዮች የጋራ ኮንፈረንስ በኢትዮጵያ ሰመራ ከተማ እየተካሄደ ነው። የጋራ ጉባኤው የአፋር ሕዝብ አንድነትና ትብብርን በማረጋገጥ በደንከሌ አፋር ላይ ይደርሳል የተባለውን ጭቆና በጋራ ለመታገል ያለመ እንደሆነ አዘጋጆቹ ተናግረዋል። ዛሬ ማለዳውን በአፋር ክልል ሰመራ ከተማ የተጀመረው ጉባኤ ነገ የጋራ አቋም መግለጫ በማውጣት እንደሚጠናቀቅም ተመልክቷል። የአዲስ አበባው ወኪላችን ስዩም ጌቱ ዝርዝር ዘገባ አለው። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀውና በአፋር ህዝብ ስም በተለያዩ አገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን አንድ ላይ ያሰባሰበው ነው የተባለው በዛሬው ዕለት አፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ለማስቀመጥ የወጠነ ነው ተብሏል። በኮንፈረንሱ ከተሳተፉት አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የሆኑት አሊ መሐመድ ኡመር ዛሬ ሰመራ ውስጥ የተጀመረው ጉባኤ ላይ ከተነሱ ነጥቦች ይህ እንደሚገኝ አስረድተዋል። ሆነን አብረን የሀገር ሽማግሌዎች የአፋር ሱልጣንም ጭምር ምሁራኖች አብረን ሆነን በአንገነኑ የኤርትራ መንግስት የኤርትራ አፋር ላይ እያደረገ ያለው ኢሰብአዊ ዘመቻ 10 ዓመታት ያስቆጠረ ሲሆን ለዚህ ደግሞ አብረን ሆነን በተባበረ ክንድ በሚሊተሪም በፖለቲካም በሁሉም ደረጃ አብረን እንደምንታገል ዛሬ ጉባኤው ላይ የተነሳው። መሐመድ ሼኮ መሐመድ ደግሞ ዛሬ በአፋር ክልል መዲና ሰመራ ውስጥ የተጀመረውን የአፋሮች የጋራ መድረክ አስተባባሪ ናቸው። አቶ መሐመድ ዛሬ በተጀመረው ኮንፈረንስ ላይ የተለያዩ ስያሜ ያላቸውና የጋራ ዓላማ የሚጋሩ የተለያዩ የአፋር ህዝብን የሚወክሉ የፖለቲካ ድርጅቶችን ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ ነው ይላሉ። በዋነኝነት ሀሳቡ የሚያቀነቅነው ዳንካሊያ ላይ የሚገኙ የአፋር ማህበረሰብ በጭቆና የተባረሩ እዛው ላይ የሚኖሩ ማህበረሰቦች ደግሞ ተጨቁኖ ያሉበት ሁኔታ ስላለ እነዛን አሁን የተለያዩ ፍላጎቶችን ወደ አንድ መድረክ አምጥቶ ነገ ምን ይሻለናል፣ የእኛ ድክመትስ ምንድን ነው፣ ከዚህ በፊት ያለፉት ችግሮችን ከዛ ችግሮች ምንድን ነው የተማርነው፣ ለነገስ ምንድን ነው የሚያስፈልግን፣ አካሄዳችን እንዴት ነው መሆን ያለበት የሚለው የሚወያዩበት መድረክ ነው። የእርስ በርስ ሽኩቻ፣ አሉባልታ፣ ጥርጣሬዎችን በማስወገድ ወደ አንድ መድረክ መጥቶ በሀሳብ ደረጃ ተግባብቶ በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙ የአፋር ማህበረሰብ በይፋ በጋራ የማገናኘት እድል ጠባብ ነበር ያሉት የመድረኩ አስተባባሪ ሶስቱም ሀገር ላይ ያሉ ማህበረሰብ በቋንቋ ሳይለያዩ፣ በሃይማኖት ሳይለያዩ፣ በባህል ሳይለያዩ ከዚህ ከዳንካሊያ መጥቶ ሰመራ ላይ ስለዚህ ስለ ዳንካሊያ ማውራት እንደ ሐራም ይቆጠር ነበር፣ እንደ ኃጢአት ይቆጠር ነበር። ያ ደግሞ ቁጭት ይፈጥራል። ትጥቅ ትግል የሚያካሄዱ ጫካ ላይ የነበሩትን ማህበረሰቡ እርስ በርስ ይደጋገፋል፣ በምንም የማይለያዩ። ምክንያቱም ታላቅ ወንድም ዳንካሊያ አለ፣ ታናሹ እዚህ አለ። እንደዚህ በስምጥር የሚኖር ማህበረሰብ የወንድሜ ጉዳይ ያገባኛል የሚለውን እዚህ በተገኘው አጋጣሚ ሀሳብን ወደ አንድ መድረክ የመምጣት ተፈጥሮልናል። በኢትዮጵያ ደረጃ እንደ መልካም አጋጣሚ ሆነን ማየት መረዳት አለብን ከሚል አንጻር የመጣ ነው። የአፋር ማህበረሰቦችን በጋራ ያገናኘው መድረኩ ወቅታዊው የፖለቲካ ግቡም የጋራ የፖለቲካ ዓላማው ኤርትራ ላይ እኛ ዳንካሊያ አፋር እንላለን እንጂ ራሱን የቻለ ክልል ወይም ደግሞ ራሱን የቻለ ከዚህ እስከዚህ የአፋር ክልል ነው የሚባል አስተዳደር ውስጥ ማለት ነው። ስለዚህ ኤርትራ ላይ ያለው እዛ ቦታ ላይ ያሉ ወንድሞችን ነጻ ማውጣት ነው ትልቁ ግብ። ከዛ በኋላ ራስህን በራሲ የመስተዳደር እንዲፈጠር ነው፣ የራሱ ክልል እንዲኖረው ነው። ዳንካሊያ ወደ አፋር ክልል ይጠቃለላል አይጠቃለልም፣ ያ የሚወሰነው በዚህ አይደለም። ያ የራሱ የህዝቡ ውሳኔ ነው። የኤርትራ መንግስትን በተለያዩ አማራጮች የሚታገሉት የአፋር ማህበረሰብን ያካተተው መድረኩ በኢትዮጵያ ውስጥ በሚካሄድበት በአሁኑ ወቅት የሁለቱ ሀገራት መሪዎች ሽኩቻ ውስጥ ገብተው አንዱ ሌላውን ሲወቅሱ ተደጋግሞ ይደመጣል። ከሰሞኑም ባሳለፍነው አርብ የኤርትራ ማስታወቂያ ሚኒስትር የማነ ገብረአብ የኢትዮጵያ ገዢው ብልጽግና ፓርቲ የኤርትራን ስም እያጠፋ ነው በማለት ወቀሳ ሰንዝረዋል። በዚህ ላይ በኢትዮጵያ መንግስት በኩል እስካሁን የተሰጠው ምላሽ አልተሰማም። ዶቼ ቬሌ በዚህ ላይ ያለውን መረጃ በመንግስት የኮሚኒኬሽን አገልግሎት በኩል ለመጠየቅ ያደረገውም ጥረት አልተሳካም። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አሜሪካ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ጋር ዓለም አቀፍ የጤና ስትራቴጂ ስምምነት በመፈራረም ላይ ነች። ቅድሚያን አሜሪካ በሚል መርህ ስር የሚካሄደው ይህ ዓለም አቀፍ የጤና ስትራቴጂ በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩል የሚካሄድ ነው ተብሏል። የአትላንታው ዘጋቢያችን ታሪኮ ኃይሉ የጤና ዘርፍ ተመራማሪ አስተያየትን አካቶ ዝርዝሩን ልኮልናል።
ቅድሚያ ለአሜሪካ በሚል መርህ ስር የሚካሄደው ስምምነቱ ዓለም አቀፍ የጤና ስትራቴጂን በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩል የሚያካሄድ ነው። ይኸው ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ ነው የተባለው ስምምነት በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅ ላይ ትኩረት ያደርጋል። ይህን ስምምነት አስመልክቶ ሙያዊ አስተያየት የጠየቅናቸው የጤና ምርምር ሳይንቲስት ዶክተር ሙልጌታ ገብረ እግዚአብሔር በደቡብ ካሮላይና ዩኒቨርሲቲ የባዮስታቲክስ ፕሮፌሰር እና የዓለም አቀፍ ጤና ምርምር ፕሮግራም ኃላፊ ናቸው። በጥቅሉ ሲታይ ቅድሚያ ለአሜሪካ ነው፣ ቅድሚያ ለአሜሪካኖች ነው፣ ቅድሚያ ለአሜሪካ ናሽናል ኢንትረስት ወይም ብሔራዊ ጥቅም የሚል እሳቤ ነው ያለው። ከዚህም በተጨማሪ ስምምነቱ ዩናይትድ ስቴትስ የዓለም የጤና አጀንዳውን እየመራች ሕዝቧን ከተላላፊ በሽታዎች ስጋቶች መጠበቅ፣ ከአሜሪካ የእርዳታ ተቀባዮች ተጠያቂነት ማስፈንና ለአሜሪካ ግብር ከፋዮች ውጤት ማምጣት ላይ አልሟል። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ከተለያዩ ሀገሮች ጋር በመፈረብ ላይ ሲሆን ኢትዮጵያም ከተፈራራሚዎቹ ሀገሮች አንዷ ሆናለች። ለ5 ዓመታት ያህል የሚቆይ ነው የተባለው ስምምነቱ 1.6 ቢሊዮን የአሜሪካን ኢንቨስትመንትና $450 ሚሊዮን የኢትዮጵያ መንግስት የጋራ ኢንቨስትመንትን ያካትታል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ይሁንና ይህን ስምምነት የኬንያ ፍርድ ቤት አግዶታል። አሜሪካ ስምምነቱን ከተፈራረማቻቸው ሀገራት ጋር የደረሰችውን የጤና መረጃን የማጋራት ጉዳይ በተመለከተ ፕሮፌሰር ሙሉጌታ ሲያብራሩ እንዲህ ብለዋል። ዲጂታል የጤና ህግ አላቸው ኬንያዎች። ሌላው ደግሞ የጤና መረጃ ጥበቃ ህግም አላቸው እና ይህ ከአሜሪካ ጋር የተፈራረሙት ግሎባል ሄልት ስትራቴጂን የተመለከተ ነገር አያዋጣንም ብሎ አቁሞታል፣ አግዶታል። በሌላ በኩል ያው ኢትዮጵያ እንዳየነው ኢትዮጵያ ተፈራርማለች ተብለዋል። በመንግስት ደረጃ ገና ወደ ፓርላማ ይሄዳል ወይስ አይሄድም፣ በዛ ሆኖ ነው የሚቀጥለው የሚለው የምናውቀው ነገር የለም እስካሁን ድረስ። ከጤና መረጃ ልውውጥ አኳያ ይሄ ስምምነት ለምን አነጋጋሪ ወይም ጥያቄ የሚነሳበት ሆነ? አሁን የተለያዩ ጥያቄዎች ነው የተነሱበት። በተለይ ያው ኢትዮጵያ ላይ ምንም የተነሳ ስለሌለ ግን መነሳት ይገባቸዋል ብዬም ስለማምን ኢትዮጵያ ጋርም ኬንያዎች ግን ያነሱት ከራሳቸው ህግ ተነስተው ነው። የራሳቸውን ቅድም እንዳልኩ የጤና መረጃ ጥበቃ ህግ አላቸው። ማንኛውም ሀገር እንደዛ አለው። እዚህ አሜሪካ ለምሳሌ አገሪቱ ብቻ ሳይሆን እያንዳንዱ የምንሰራበት ኢንስቲትዩሽንም የራሱ የጤና መረጃ ጥበቃ ህግ አለው። በጣም ኢንፎርሰብል ወይም ደግሞ እሱን ሳታከበር ብትቀር ብዙ ኮንሲኩዌንስስ ያሉት ህግ ነው። ዘሴም ቲንግ አሁን ደግሞ ሁሉም ነገር ዲጂታል እየሆነ አይደል? ድሮ በወረቀት ነበረ የሚያዘው በፎርም በምናምን። አሁን ግን ከፎርሙ እየወጣን ወደ ዲጂታል በሄድን ቁጥር የዲጂታል ህግ የጤና ህግ ድም ወጥቷል። ኢትዮጵያ ከአሜሪካ ጋር ስለደረሰችው ስምምነት ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና የኢትዮጵያ የጤና ሚኒስቴር በይፋዊ የፌስቡክ ገጹ ላይ የሁለቱ ሀገራት የረጅም ጊዜ የትብብር ማዕቀፍ የተቀናጀና የማይበገር የጤና ስርዓትን ለማጠናከር እንዲሁም የዜጎችን ጤና ለማረጋገጥ የጤና ባለሙያዎችን ብቃትና ክህሎት ለማሳደግ የሀገር ውስጥ የጤና ፋይናንስና የሀገር ውስጥ መድኃኒት አቅርቦትና ምርትን በማሳደግ ዘላቂ የጤና ስርዓትን መዘርጋት ላይም እገዛ የሚኖረው ይሆናል የሚል መረጃ አስፍረዋል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። ወደ መጨረሻው ርዕስ ደርሰናል። ሶማሊያ እስራኤል ለሶማሊላንድ የሰጠችው እውቅና በሉዓላዊ ግዛቷ ላይ የታወጀ ጦርነት አድርጋ ነው የወሰደችው። በርካታ ሀገራትና አህጉራዊ ድርጅቶችም የእስራኤል ውሳኔ የሶማሊላንድ ሉዓላዊነት የሚጥስ ብቻ ሳይሆን በጠቅላላ በአካባቢው ችግር የሚፈጥር ቀውስም የሚያስከትል መሆኑ እየገለጹ ነው። የብራስልስ ወኪላችን ዝርዝር ዘገባ ያቀርብልናል። በናይሮቢ የአፍሪካ ቀንድ ስትራቴጂ ጥናት ማዕከል ዳይሬክተር የሆኑት ዶክተር ሐሳን ካህኔን የውሳኔውን አንደምታ እንዲህ ነው የገለጹት። It is a significant step that of course bolsters Somaliland's quest for independence. ውሳኔው ከፍተኛ አንደምታ ያለው ነው። ለሶማሌላንድ የነጻነት ጥያቄ አንድ እርምጃ ሊሆን ይችላል። በሌላ በኩል ደግሞ ውሳኔው በአፍሪካ በአጠቃላይ ግን ደግሞ በአፍሪካ ቀንድ የድንበር ለውጦችን ጥያቄ ሊያመጣና
ነባሩን የቅኝ ግዛት ደንበሮችን የማክበር ያልተጻፈ ሕግ የሚሽር ሊሆን ይችላል በማለት ውሳኔው ዘርፈ ብዙ ችግሮችንም ሊያስከትል እንደሚችል ገልጸዋል። በርካታ መንግስታትና አህጉራዊ ድርጅቶችም የእስራኤልን እርምጃ በማውገዝ የሶማሊያ ሉዓላዊነትና የግዛት አንድነት መከበር ያለበት መሆኑን አሳስበዋል። የአረብ ሊግ፣ የአፍሪካ አንድነት ድርጅትና የአውሮፓ ህብረት በየበኩላቸው ባወጧቸው መግለጫዎች የእስራኤል እርምጃ ዓለም አቀፍ ሕግን የሚጥስ ብቻ ሳይሆን በአፍሪካ በተለይም ግጭትና ሁከት ተለይቶት በማያውቀው የአፍሪካ ቀንድ ተጨማሪ ቀውስ ሊፈጥር የሚችል ነው በማለት አውግዘዋል። የአውሮፓ ህብረት በበኩሉ የሶማሊያን አንድነት የሚያከብር መሆኑን ጠቅሶ ችግሩ በውይይት እንዲፈታ አሳስቧል። እስራኤል ለሶማሊያላንድ እውቅና በመስጠት የመጀመሪያው ሀገር መሆኗ ራሱ ብዙዎችን የሚያነጋግርም ሆኗል። ጠቅላይ ሚኒስትር ናታንያሁ ከሶማሊላንድ ጋር በኢኮኖሚ በግብርናና ሌሎች ዘርፎች በጋራ ለመስራት ሀገራቸውና መንግስታቸው ዝግጁ መሆናቸውን ቢገልጹም ዋናው ምክንያት ግን ከዚህ ሊዘል እንደሚችል ነው ተንታኞች የሚናገሩት። በፕሪቶሪያ ዩኒቨርሲቲ የዓለም አቀፍ ግንኙነትና የግጭት ማስወገድ ባለሙያ የሆኑት ዶክተር ኪንግስሌይ ማኩዌለም እስራኤልን ወደ አፍሪካ ቀንድ ያመጣት ሌላ አጀንዳ ሊኖር እንደሚችል ነው የሚናገሩት። ዋናው ነገር በባብኤል ማንዴብ በኩል ወደ ቀይ ባህር የመዝለቅ ወይንም በዚህ አካባቢ የመገኘት ፍላጎት ነው። ለእስራኤል በቀይ ባህር ባለድርሻ መሆን ትልቅ ነገር ነው። ምክንያቱም የቀይ ባህር መዳረሻ የሆነው ባብኤል መንደብ በአንድ በኩል በጅቡቲና ኤርትራ፣ በሌላ በኩል ደግሞ በየመን ሁቲዎች የሚዋሰን ሲሆን እስራኤል በሀርጌሳ በኩል በአካባቢው ላይ ተጽዕኖ እንዲኖራት ትፈልጋለች በማለት ወደዚህ የመጣችውም የባህር ላይ ስትራቴጂዋ በዚህ አካባቢ አደጋ ላይ ሊወድቅ ይችላል በማለት ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። ገበያው ንጉሴ ለዲ ደብልዩ ብራስልስ። የዜና